የስልክ ጋጋታ አልገባኝም። ይመለከትሻል? ባይመለከተኝም አንተም እያሽከረከርክ ስልክ ማናገር ትችላለህ። የኔ ቤት ስልክ ይዞ የማይደውል ስልክ ተሸክሞ የማይደወልለት ስልክ እንጨት ብቻ ነው። እኛ የምንጋባ ከሆነ የዚህን ዓመት ትምህርትሽን እንደጨረሽ ወደ ማየጋት ትሄጃለሽ። ባለፈው እኮ የዚያ የፍርድ ቤት ክርክር ይዞኝ ነው እናቴን እንኳን ማሳከሚያ አጥቼ የነበረው። አሁን ግን ተወስኖልኛል። ስለዚህ የብር ችግር የለብንም። ብር እንደው ሰጥሃለሁ አስኔ፣ እናንተ ብቻ አብራችሁ ስሩልኝ። እውነቴን እኮ ነው አስኔ፣ እኔ ካለ እናንተ ማን አለኝ? እንደሱማ አትሁኑ። አጅሬ እንደነ ደህና ነኝ። ለዛ ለወኔ ጓደኛ ነገርከው ከኔ ጋር መስራት እንዳለበት? አልነገርኩትም። ለምን? ምስክርነቴን ከመስጠቴ በፊት ትንሽ ማሰብ ስላለብኝ። እንደሰማው ሰውየው አደራ ብሎኛል። ስለዚህ ትንሽ ማሰብ ያስፈልገኛል። ማሰብ? ለመሆኑ ማሰብ ትችላለህ? አንተ እኮ እኔ ኮትኩቼ የማሳድግህ አትክልት ነው፣ የጓሮ አትክልት። ስፈልግ ውሃ ጠጣሃለሁ፣ ስፈልግ ደግሞ አደርግሃለሁ። ነው ወይስ ትከሻሻበተ? አቶ አስናቀ ከአሁን በኋላ ማን ሰድበኛ ይገባል? ያንተ አይነቱ ሰው አጠፋም አላጠፋም በሳምንት 2 ጊዜ መሰደብ አለበት። የኔ ስድብ ደግሞ ምክር ነው ለአንተ። ለማመጥ መስኮት አይደለም አይደለም። በደንብ ተሸውዳል። ያስናቀ እንኳን ላንተ ብጤው ለማንም ማንንም አለማመጥም። ይኸውልህ አለቃ፣ አንተ እኮ የኔ የጓሮ አትክልቴ ነህ። ስፈልግ ኮትኩቼ ቀና ማደርግህ፣ ሳልፈልግ ደግሞ ውሃ ከልክዬ አረም ውስጥ ከትቼ ማደርግህ። ስለዚህ ጠውልገህ መውደቅ ካልፈለግ አድርግ ያልከው እንድታደርግ። እሺ አደርጋለሁ። የማደርገው ግን አንተ ላለፉት ጊዜያት አሰርተህ የከለከልከኝንና ለጸብ ያደረሰልን ከ200,000 ብር በላይ ገንዘብ ስትከፍለኝ ነው። ገር ሆነ መታል ስለ የባሰ ስል ሆነሽ ሰልተሽ ነው መጣሽ። ለካስ
ታዲያ እዚሁ ለምን ስጥ አድርጌ ያለቃለቀኝ እኮ ሁሉ ጊዜ ይህንን ገንዘብ እያነሳ ከምጠጭቀኝ ለምን አሁን ስጥ አድርጌ አልጨረስም? ያንተን ለማንበርከክ ምንም ነገር ያስፈልገኛል። እንደ ቁንጫ ነው ማፈርጥ። ታዲያ ምን ትጠብቃለህ? ሂድና ንገረው። አልነግረውም። ደፋር ሆነሻል። እኔ ደግሞ ደፋር ወዳለሁ። ይህን ታውቃለህ አይደለ? እሰጥሃለሁ ገንዘቡን። ሂድና ንገረው። እድሜ ላቱ ደባልቄ እንጂ ገና የንበርከክ አስኬድሃለሁ። ልዑል እየተነሳ እንዴማ ታዲያ ሳልነሳ በእንቅልፍ ልቤ ይመጣለሁ እንዴ? በል ዛሬ አንድ ደስ የሚል የምስራች ልነግርህ ነው። ተዘጋጅ። ነገር ግን ያልሆነ ነገር ተናግረህ ደስታዬ እንዳታደፈርስብኝ። ምን የሚያስደስት ነገር አገኘሽ? አስናቀ ልጁ አብሮት እንዲሰራ ፍቃዱን ሰጠ። እኔ አላምንሽም። ልዑል ይሙት ደስ አይልም? ከሆነም በጣም ደስ የሚል ነገር ነው። አንቺን ግን የማይሆን ነገር ተናግሬ ስላስቀየምኩሽ በጣም ይቅርታ። አይ ልዑልዬ፣ የኔን ተው። ይልቅ ከዚህ በኋላ አባትን የማይሆን ነገር ተናግረህ እንዳታስቀይምብኝ ቃል ግባልኝ። በዚህ ምንም ሀሳብ አይግባሽ፣ ላስቀይመው። ትመጣለህ ብዬ ስጠብቅህ ከበሩ በላይ ናፍቆቴ አጥቼ ተመለስኩ ናፍቆቴ አይንህን ሳላይ ምሳ ሰዓት እየደረሰ ስለሆነ እሱን ነገር ባነሳው። ተይው ይቀመጥ። ቦታው እኮ ብዙ ሰው ይፈልገዋል። አንቺ ደግሞ ተይው አልኩሽ አይደል እንዴ? ወይኔ ሮዛ፣ እሺ ያ ሁሉ ጥንካሬ የት ገባ? ኢዮብ ዛሬም አስችሎት ቀረ ማለት ነው። ለምን አትደውይለትም? እቺ ደግሞ ያምሻል እንዴ? ወንድ ልጅ ናቀኝ ብዬ ነው የምደውልለት? እግር ጥሎት የመጣ ቀን ይምጣ እንጂ። ለነገሩ ያቺ አቅለቢስ አይደለች እዚህ ቤት እንዳይመጣ ያስቀረችው? ሄጄ ልክ እንኳን ነራታል። ቶሎ በይ ቦርሳዬን ቶሎ በይ። ጋሽ ሞገስ በቀን ግን ይሄ ሁሉ አልኮል ጥሩ ነው? እሱን የጠየቀ የለም። ይልቅ አልፈጨም። በረዶ አድርግበት።
ነኝ። ማን ልበል? ይቅርታ እኔ እንኳን አታውቀኝም። ነፃነት እባላለሁ። የውጭ መልእክት ይዤልህ ስለመጣሁ ላገኝ ነበር። ከውጭ የመጣ መልእክት? አዎ። ማን ነው እሱ መልእክት ላኪው? እንትና ወይ ይቅርታ፣ ለካ ሰርፕራይዝ ነው። የላኪው ማንነት ባልነግር ደስ ይለኛል አቶ ሞገስ። ሰርፕራይዝ? ለራሴ ህይወት ሰርፕራይዝ ሆና አስቸግራኛለች። እንደገና አንቺ ሌላ ሰርፕራይዝ ልጨምርልት ይኛለሽ? ኧረ አቶ ሞገስ ይሄ እንኳን የሚያበሳጭ የሚያናድር ሳይሆን ደስ የሚል ሰርፕራይዝ ነው። የኔ መቤት፣ እኔ በአሁኑ ወቅት ምንም አይነት ስጦታ ለመቀበል ዝግጁ አይደለሁም። አይውልህ መልእክቱን ለላከው ሰው ትልቅ ቁም ነገር ስለሆነ እባክህን እንደምንም ብለህ ብትቀበለኝ ደስ ይለኛል። ወይ ጣጣ። እሺ ሌላ ጊዜ ደውይልኝ። ሌላ ጊዜ? ይቅርታ አቶ ሞገስ፣ እኔ ዛሬ ማታ በራሪ ነኝ። እንደምንም ብዬ አግኝቼ ባቀብል ደስ ይለኛል። እሺ በጣም አመሰግናለሁ። አደራ ግን ደህና ይሄ ነገር አይበቃውም እንዴ? ኖ ማማ። ለምን ነው ከፈተ እንዴ? አይ ቆይ ያማልዳውንም ኖ አመኝ። ሰሞኑን ልጧል ዲዮ እንደው እቺ ሴት ሀዘኑ አይምሯን ጎርቶታል ብዬ ነው እንጂ ዝም ያልኳት የልጄን ደም አፍስሳ እንዲሁ በቀላሉ አለቃትም ነበር። ማሚ እንግዲህ አንዴ አልፏል ነገሩ። ለምን አትይም ማሚ? እኔ እኮ ለዚህ ነው መጀመሪያም አለንገርሽም ነው። እኔ ምንሽ የባለፈው ጉዳይ እንዴት ሆነ? የቱ ጉዳይ? የቱ? ባርችዬ ሳልነግር ረስቼው በሰላም እኮ ተፈታ። ማሚ ያም ያህል ጉዳይ በሰላም ተፈቶን እስኮን ያልነገርሽኝ? አይ ትንሽ ችግር ተፈጠረና። ምን አይነት ችግር? አይ ከዛኛው እንኳን አይብስም። ዋናው ነገር በሰላም ማለቁ ነው። እኔ ለአባቢ ነግረው ነው ቢሆን ቤቱ ድብልቅልቁ ነበር የሚጠፋው ማለት ነው። ተመስገን ማለት ነው። እኔ የምለው ቢላዋ ይዛ ነበር ነው የምትለኝ? ቆይ ማን ልትወጋብን ነበረ? እንግዲህ ማሚ ነገርኩሽ አይደል? ምንም ነገር አልነግርምልሽ ለዚህ ነው። ወይ በእናትሽ ማለት እሺ በል ጠበቅ አድርገው። ቆይ ገብቼ ነው ከጠራ ነገር ዝም ብለሽ መጀመሪያ እሺ አሁንስ አሪፍ ነው። ሮዚ መጥቻለሁ አይባልም። እንኳን ደስ አለሽ ልጅ ነው የመጣሁት። እንኳን አብሮ ደስ አለሽ። ምን ተገኘ? ለምን ሰው ወደዳት? ለምን ደንበኛ በዛላት ልጅ ነው አይደል ደንበኛን ያስቀረሽው? እዮቢቲ ገገምቲ ማለትሽ ነው? እሱ በአንቺ አፍ የሚጠራ ባለጌ አይደለም። ይባክሽ ለራሱ የሰጠው የክብር ስም ነው። አንቺ ግን በጣም እጅግ በጣም ባለጌ ነሽ። እዩት ፎንቃ ሲያንፋቅቃት እዩልኝ ፎንቃት። ሮዚ እንዲህ ብለሽኝ እኮ አታውቂ። የኔ ቆንጆ በቃ ዱብዳ ነው የወረደብሽ። ሙች ሮዚዬ ሙች በኝ። ዱብዳ ነው። አንቺ ነሽ ሙች እንደዚህ ተናገርሽኝም ሆነሽ ማታውቂ እንዲህ የሚያደርግሽ ምንድን ነው? ሮዚ በቃ መኝ ይሄ ፍቅር ነው። ሶስና 100 ጊዜ ነግሬሻለሁ። እኔ ደንበኛዬ ስለቀረ ቤቴ ባዶ ስለሆነ ነው እንጂ ከእዮ ፍቅር አላይዘኛል። ምን አለበት ሮዚ አዎ የሚለው ቃል ካፍሽ ቢወጣ ምን አለበት ብታምኚ? ይሄ ፍቅር ነው፣ የሚያነጫንጭሽ ፍቅር ነው። አልገባሽ ማለት ለ101ኛ ጊዜ ልንገርሽ እዮብ ደንበኛዬ እንጂ ምንም አይደለም። ኧረ ተይኝ እስኪ እናቴ። እኛንም አንድ ሰሞን እንዲህ አድርጎን ነበር። ለኔ ነው የምትነግሪኝ ስለ ፍቅር? ደግሞ ደንበኛሽ ከሆነ ይቅራ። ምንድነው ማ እዮብ ነው የሚቀረው? ይዳ ሮዚዬ ሙች ጦስሽን ይዞ ገደል ይግባ። ደግሞ ይከበረው። ደግሞ አንድ ደንበኛ መጣ ቀረ ምንም ማለት አይደለም። ይሄድ ሌላም 1,000 ሚሊዮን ደንበኛ ይመጣ። ምንድን ነው የሚያናድድሽ? አንቺ ግን በጣም እጅግ በጣም ታሳዝኝ ልጅ ነሽ። ሙች ፍቅር ልብሽን በጦር ሳይሆን በሚሳይል ነው ባው ያረጋው። ይጋደጌ ይብላኝ ላንቺ እንጂ
እዮብ መምጣት አይቀርም። አንቺ ግን ሁለተኛ አጠገቤ እንዳትደርሺ። እንዴት አረ ፍቅር ነው የስ ፍቅር ነው የራሱ ጉዳይ መቼም ያከብራ አገኝሽ። እሺ እዴ አንበሳው እንዴት ነህ? አለን ደህና ነህ? አለን ደህና። ዛሬ እቃችንን የምናስረክብበት የደስታ ቀናችን ነው አይደለም? እንግዲህ መሰለኝ እንዲህ አይነት ልፍስፍስ ቃልማ ዛሬ መስማት አልፈልግም። በተለይ ዛሬ እቃችንን የምናስረክብበት ቀን ነው። ይሄ ጎረምሳ ልጄ ነው። ተዋወቁ። አውቀዋለሁ። ይሄ ጎረምሳ ተኝቶ መብላት እንደ መስራት የሚቀል መስሎት ስራ አሰሩኝ እያለ ነው። እና አንዳንድ ስራ ካለ ታሳየዋለህ። እሺ እስቲ ሞክር። ይችላል ብለህ ነው? እስቲ ሞክር። ስማ ልጄ ነው ስልህ የስጋ ልጄ ነው፣ የመንፈስ አይደለም። በእሱ አንተ ትቀርበኛለህ። ስለዚህ አይንህን ሳትነቅል ተከታተለው። መስፍኔ ጠላ ከሌለ አመት ባላይ አይመስለኝም ስትለኝ ታዲያ በቃ ነው አልጣፈጠህም? ኧረ ይሄኔ ዶሮ አይን የመሰለ ጠላሽ ባለሙያ እኮ ነሽ ደግሞ። እኔ የምለው ያ ጉዳይ እንዴት ሆነልህ? ጉዳዩን ፖሊሶች ይዘውታል ብዬሽ አልነበረም እንዴ? በቃ ይሄን ብቻ ነው እንዴ ሁሌ የምትነግረኝ? አይደለም ኢንስፔክተር ስለዚህ ጉዳይ ማንም ሰው ጋር እንዳትነጋገር ብሎ አስጠንቅቆኛል። ለዚህ ነው። ተው አትጨነቅ፣ ምርመራቸው እንዳይበላሽ ይሆናል። ቆሽ የኔ ቆንጆ የኔ ባትይ መቼም እኮ ጨርሰው ጠላ ፈርተኸዋል። በጣም ቆንጆ መዲስ አባቴ አንተና ከእናትዬው ጋር ተመካክረህ መጣህ? ቆይ እስቲ ባርችዬ መስፍን ምንድን ነው የተነጋገራችሁት? እናቷ ክፉኛ እንደተጎዳች ነግሬያታለሁ። አልኩሽም መጀመሪያም እሱ አይልሽ ነበር። አንቺ ራስሽ ነሽ ማለት ይሄ ሁሉ አቅልሽ ኖሮ ይሄ ሁሉ ነገር አይፈጠርም። እስቲ ቆይ መዲ ምንድን ነው የተፈጠረው ነገር? ብሩኬ አትናደድ፣ ይሄ ራሴ የወሰንኩት ውሳኔ ነው። እኔ ስታጣ ምን ያህል እንደምትጎዳ አስቤ የወሰንኩት ውሳኔ ነው። እናትሽ ሲያስመስሉ ሁሉን ነገር ልንገርሽ መዲ፣ አትሂጂ፣ እዚሁ ብትቀሪ ይሻልሻል። አንተ ልጅ ተረጋጋ። አልረጋጋም። ልጄን ፍቅሬን ሊገሉ ካሰቡ ሴትዮ ጋር ተነጋግረህ መጥተህ አንዴ ታዝናሉ አንዴ ተጎድቷል እያሉ ልጅቷ እንድትመለስ ያደረግህ አንተ ራስህ ነህ። ግድያ ምን አመጣው? ይሄ እኮ አንተንም መስፍንም የሚመለከት ጉዳይ አይደለም። ባለቤቷ ራሷ አልቻለም። ራሴ የወሰንኩት ውሳኔ ነው አልኩህ። ከወሰነች ምን ማድረግ ይቻላል? ካለች እኔ ሳላውቅ ሁላችሁም ተነጋግራችሁ ጨርሳችኋል ማለት? አንተ ልጅ አዘላብድ፣ የምትልህን ስማ። ራሴ የወሰንኩት ውሳኔ ከቆረጠሽ ምን ማድረግ ይቻላል? ባለች አንቺ ራስሽ እንደዚህ አልሽ? ምን እሱ ያለው አንቺ ራስሽ እንደዚህ አልሽ? ምን አባቴ ላድርግሽ ታዲያ? እንዴ ባለች ና ተመለስ። ሆነ ያናግሯል። እሺ ዛሬ መዳርና ነገ መስፍን ይሸኝሻል። ዛሬ ተመዳበሩ ከቁንቂ ጋር ይኸውልሽ ብሩክ ዛሬ በዚህ ሁኔታ እያለ ከምትሄጂ እኔ ራሴ ነገር ትችላለሽ። እሺ ቆንጆ እሺ ባለች ታድራለች። ያወራሉ ጋር ታድራ እስቲ ራቅ ሂድና እናግራት፣ ተነጋገሩ። እንዴት ነው አልገባህ ማለት? ሂድ አናግራት እኮ ነው የምልህ። አንተ እኮ ነው እንጂ አንተ ሂድና አነጋግራት። ረጋ ብለህ አናግራት። ምን ሆነሻል? ምን ሆንኩ? ምንም ሳትሆኝ ነው እንዲህ አሩጠሽ አስደንግጠሽ ያመጣሽኝ። ማንም ይደነግጠው አንተ ናርዶስ። በእናትህ ጊዜ ያለፈበት ጨዋታ ነው። እንዲህ ያሉ ነው እድሜ ልካችን እንደነግጣለን እያሉ ያታለሉ። እኔ ነኝ የአንቺ ጉዳት ሳያስደነግጠኝ ቀርቶ ደንግጫለሁ እያልኩ ማታለልሽ? አዎ አንተ የተከበርከው ኢንስፔክተር እድሜ
ልክን እውነት ስትለኝ ከርመ ዛሬ እምነቴን ጠቅላላ ነው ከንቱ ያደረግከው። በእናትህ ተወኝ። አባትነትን አምኜ ካደኩ በኋላ ምንም አይደለሽም ከማለት ሌላ ምን ልትለኝ ፈለግ? እኔ ምንም ነሽ አላልኩም። ብለኸኛል። አላልኩም። ብለኸኛል። አላልኩም። ለትዳሬ ጠንቅ ትሆኛለሽ ብለህ ከማስወጣት ሌላ ምን ልትለኝ ፈለግ? ልጄ በሆን ታስወጣኝ ነበር? አታስወጣኝም አይደል? አሁን ካንተ ምንም የምፈልገው ነገር የለም። በቃ ቤቴ ይኸውልህ፣ ዕቃህን ቆጥረህ ተረከበኝ፣ እጎጣልሃለሁ። ሌላ ምንም የምፈልገው ነገር የለም። ታዲያ መሄድሽን ካመንሽ ምን መረካከብ ያስፈልጋል? ቤቱን ቆልፈሽ ቁልፉን ለባለ ሱቁ መስጠት ትችይ ነበር። አለብህ እንጂ ዕቃ አለመጉደሉን ንብረትህ አለመጥፋቱን መውሰድ አለብህ። አንድ ቀን ስሜቴን ትረጂ ይሆናል። ለሁሉም በእንዲህ አይነት መልኩ አይደለም እንድንለያይ የፈለኩት። እኔና አንቺ ተማምነን እናታችንን አረጋግተን አንቺም እዛ ትምህርትሽን የምትቀጥይበትን መንገድ አመቻችተን ነው መለያየት ያለብን። ስላሰብክልኝ አመሰግናለሁ። እሺ ከአንተ ጋር ከዚህ በኋላ እዚህ ቤት አንድ ቀን ማደር አልፈልግም። እሺ ልሸኝሽ። እንዳትከተለኝ እሺ? ከተከተልከኝ አመኛል። እሺ ገንዘብ ለማንኛውም ለትራንስፖርት ነው እንደምትስተሽ። እውነት ሰርግህን እንዳግስበት። ያዝናብኛል አይደል? አዎ በጣም ነው ያዘንኩብሽ። እሺ እኔስ ምን አባቴ ላድርግ? እስቲ እኔ ባለሁበት ቦታ ሆነ አስበው። ለእኔስ ለምን አታስብልኝም? ብሩኬ በፍጹም አላዝንልሽም። በስስት ምናፍቀው ልጄ ላይ ሞት እየፈረሽበት እንደሆነ ይታወቅሻል። ኧረ ብሩኬ እንደዚህ አትበል። ለምንድን ነው የማልሽ? ተሳሳትኩ? ንገረኛ። ቤት ብገባ ምንም ነገር አልበላም፣ ምንም ነገር አልጠጣም። አንቺ የምታየው አለመብላት አለመጠጣትሽ ነው። እናትሽ ግን ያሰቡትን ነገር ከማለት ወደ ኋላ እንደሚያሉ ነግሬሻለሁ ከዚህ በፊት። ደሞም ያረጉታል። ምን ልታደርግ? እሱን አላውቅም። የእናትሽ ክፋት ምን ያህል ጥልቅ እንደሆነ መቼም ሳታውቂ ቀርተሽ አይደለም። ብሩኬ እንደዚህ ማለት ትላታችሁ እና ምን እንድላችሁ ትፈልጊያለሽ? እያረጉት ያሉትን ነገር እያወቅሽ አሁን ለሳችሁ ነው የምትወግኙ? እኔም እኮ እንዳስብ እድል መስጠት አለብህ። በአንተ ጭንቅላት ብቻ እንድመራ ለምን ትፈልጋለህ? ምክንያቱም ትክክል ስለሆንኩ። እንደ ብሩክ ሆነ ስታስበው ትክክል ልትሆን ትችላለህ። እንደኔ ግን ስታስበው ይሄ ልክ አይደለም። ነይ መዲ፣ በአንቺም ቦታ ብሆን እንደዚህ ነው የማስበው። አንቺ አንድ አይነት ተገርዶብሽ ነው። አትሳሳት ብሩኬ። አልተሳሳትኩም መዲ፣ ደግሞ አትሳሳታት በይ። ትክክል ነኝ መዲ። ለምን አትረጂኝ መዲ? እባክሽ መዲ፣ አደጋ ውስጥ ነው ያለነው። ልጃችን ብቻ ሲሆን ያንቺም ህይወት ያሳስበኛል። ስለዚህ እሺ በይና እዛ ቤት ተመልሰሽ አትግቢ። ፕሊዝ መዲ፣ ፕሊዝ።
ማንም የሌላት ምስኪን እናቴን ጥዬ ይሄንን ሀሳብ ልቀበል አልችልም። በጣም አዝናለሁ። በዛ ላይ ደግሞ በቃሽ። ከይልቅ ስለ እናትሽ ነው የምታስቢው ማለት ነው። እኔ ምንም ልትረጂኝ አልቻልሽም። ስለዚህ እናትሽን ማመኑ ቀሎሻል ማለት ነው። ምንድን ነው የምትለው ብሩኬ? እኔ ነኝ አንተንም አላመን? አዎ አላመንሽኝ። ብሩኬ ይሄ ሁሉም ሆኖ ሳይንሰኝ አንተም እኮ ውስጤን እያሳመምከኝ